ለፈጠረ አምላክ እባክህን በእናት ይዣለሁ በወለደች እናት ይዣለሁ። ቆይ እናት የለህም? እባክህ ዘንልኝ። እናትና አንቺ ስለ እናቴ ምን ታውቂያለሽ? ዝም ብለሽ እናት የምትይው። እኔ ስለ እናት ምንም ማውቀው ነገር የለም። ግን የወለደች እናቴ ይሄንን ብታይ ምን ምትል ይመስላል? ስለፈጠረ አምላክ አፍሽን አትክፈች። እናቴ መስኪን ነበረች። እኔ ግን ዛሬ እሷ ማትወደውን ርካሽ ስራ እየሰራሁኝ ነበረ። አምላኬ ሆይ ምን አይነት ፈተና ውስጥ ነው የገባሁት? ዳኒ አሁንም ገና አረፈደም። ተቪዛ ገንዘብ ለማግኘት ብላ እንዳስገደደች አውቃለሁ። እባክህ ከዚህ ክፉ ስራ ውጣ። ዝም በይ። እኔ ከዚህ ስራ መውጣት አልችልም። ግን አንቺ እንዳግመኛ አልነካሽም። ቃል እገባልሻለሁ። እዚሁ ቁጭ በይና ቤዛን እዚሁ ጠብቂያት። አሁን እኮ እዚህ አልነበረም። እንዴት መሬት ላይ ሊሆን ይችላል? ወይኔ አምላኬ! ማን ነው እዚህ ያለው? ቆይ እየተጫወታችሁብኝ ነው እንዴ ያላችሁት? ማን ነው እዚህ ያለው? ደንግጭ ለሊ፣ በደንብ ደንግጭ። ይሄ መጀመሪያሽ ነው። ትንሿ ስልክሽን ወስጂ መስመርሽን አትለፊ እሺ። ይሄ የሰው ቤት ነው። አንቺ አታዥኝ። ማኑን ውጪ። የድሮ ሰራተኛ ዛሬ ባለቤት ሆና ከዚህ ቤት ልታስወጣኝ ትሞክራለች ማለት ነው። ለማንኛውም ዴቭ ሳይመጣ ከዚህ ቤት አንድ እርምጃ አልራመድም። ስለ ዴቭ የምታወሪበት አፍ የለሽም እሺ። እሱ ካንቺ መጥፎ ባህሪ ሸሽቶ እኔ ጋር የመጣው ሰላም ፈልጎ ነው። ሰላም ፍቅር እስከ ዛሬ ድረስ አደይ መከታተሏንም አላቆመችም። አደይም ደግሞ ለሷ ያለ መገዛቷም ደግ አደረገች ማለት ነው። እንግዲህ ፍቅር ዴብን ወደ ራሷ ለማድረግ ብትጣጣርም እንግዲህ የመጨረሻውን ፈጣሪ አደይና ዴብን አንድ ላይ እንደሚያደርጋቸውም ተስፋ እናደርጋለን ማለት ነው። የድሮ ማንነትሽን ረስተሽ አሁንም ደግሞ መልሰሽ ዴብን ለማግኘት ትሯሯጫለሽ እንዴ እያለቻት አደይን እያሰቃየቻት ትገኛለች ማለት ነው። ዴብ ከልጅነታችን ጀምሮ የኔ ብቻ ነበረ፣ ነገር ግን አንቺ ከቤታችን ካገባሽ በኋላ ነው ዴብን ላንቺ ለማድረግ እየሞከርሽ የምታደርጊው እያለቻትም በጣም እየተከራከረች ትገኛለች ማለት ነው። አሁንም ከዚህ ቤት ውጪ እያልኩሽ ነው እያለቻትም አደይ እየተናገረቻትም በጥፊ ትላታለች ማለት ነው። እዚህ ጋር ደግሞ ዴብና ሩታ በዶክተሩ ፍቅር አብዳ ዴብ እንግዲህ ወደ መንገድ ላይ እየሄደች እያለስ አግኝቷት ወደ መናፈሻ ይዟት ሄዳን ማለት ነው። አንቺን እኔን የመሰለ ወንድም እያለች ለምንድን ነው ሌላ ቦታ እየምትሄጁ? እኔ እስኪ ጉዳይሽን ወይም የሚያስጨንቅሽን እኔ ልስማና ከዛም በኋላ የምናደርገው ነገር እናያለን እያለ ዴብም ሩታን እየጠየቃት ይገኛል ማለት ነው። ሩታን መለስ ብላ እኔን ቆይ ማን ነው የሚያምነኝ? እውነት ማን ያምነኛል? እያለችም ለዶክተሩ ለዴብ እየተናገረች ትገኛለች። ከዛ አጋጣሚ ደግሞ ዶክተሩ አለፍ ሲል ድንገት ብላ ትነሳለች ማለት ነው። ቆይ እስኪ ዴብ መለስ ብሎ ቆይ ምንድነው ልብሽን የሰረቀው ሰው አለ እንዴ እያለ ፍቅር ይዞሻል እንዴ ብሎ ሲላት አረ በፍጹም ምንም ነገር የለኝም፣ የሌለውን ነገር ለምንድነው የምታወራው እያለችም ለዴብ ትናገራለች። ዴብ መለስ ብሎ ሩታዬ ምን ሆነሽ ነው? ምን ያስፈራሻል? ምን ያስፈራሻል? አንቺ እኮ አሁን ትልቅ ሰው ነሽ። እንደዚህ አይነት የፍቅር ስሜት የሚሰማሽ ከሆነ ለምንድነው ለኔ የማትናገሪው? እያላትም እስኪ ቁጭ ብሎ ያስቀምጣታል ማለት ነው። ቆይ ምን ሆነሽ ነው? እስኪ ንገሪኝ፣ የምታደርገው የምትደብቂው ነገር ካለ ንገሪኝ። አንቺ እኮ የዋህ ልጅ ነሽ
እኔ እኮ እንዳትጎጂ ብዬ ነው ላንቺ የእንትን እምልልሽ እያለ ይገኛል። እኔ እኮ ምንም አልኩት ነገር የለም ዝም በለ አታውራ እያለችውም ተነስታ ትሄዳለች ማለት ነው። ዴብም ተገርሞ እንደዚህ ፊትሽ እንደዚህ መሆኑን በጣም እንትን ይላል። ነገር ግን ዛሬ ገና ፈገግ ብለሻል ስትስቂ ነው የሚያምርብሽም እያለ ዴብም እያታለላት ሊያጫወታትም እየሞከረ ይገኛል ማለት ነው። እንግዲህ ኩኩሻና ዶክተሩ መንገድ ላይ ዶክተሩ እንግዲህ ኩኩሻ የተቀመጠችበት ቦታ መጥቶ ዳይመንድን ለመፈለግ ይመጣል ማለት ነው። ከዛ ኩኩሻም ዳይመንድን አይተሻል ወይ ብሎ ሲላት እኔ አላየሁትም እንኳን ላንተ ለኔ እኔም አላገኘሁትም እያለች ለዶክተሩ ተመልሳለች። ከዛ ዶክተሩ እሺ በቃ ደህና ሁኚ ብሎ መለስ ብሎ ሲሄድ ቆይ ናናና እያለችም ትገኛል። ነገር ግን ዶክተሩ ጭራሽ ያለበትንም ቦታ አላቀውም እያለችም ትገኛለች ማለት እኔ ታዲያ የሱ ጠባቂ ነኝ እንዴ እያለችም በጣም እየተናገረችም ትገኛለች። ቆይ እስኪና ስለ ዳይመንድ ናቆ ነገር የለም ነገር ግን ስለ ሩታ በጣም አውቃለሁኝ ልጅቷ እኮ ጭንቅላቷ ሊፈነዳ ነው አይምሮም ሊበላሽ ነው እያለችም መለስ ብላ ለሱ ትጠይቀዋለች ማለት ነው። ለሱ ትናገራለች ማለት ነው። ነገር ግን ምስኪንና የውሃ ልጅ ናት አውቃለሁ። እናንተ ግን በሴቶች ስትፈቀሩ በጣም ትኮራላችሁ፣ ጭንቅላታችሁ ፎዞ ይሆናል። አሁን ግን ለሩታ መድረስ አለብክ እያለች ትገኛለች። እሺ በቃ ጥሩ ብለሻል፣ እኔም ለሩታ እደርሳለሁኝ እያለችም ትገኛለች። ሮማን እንግዲህ ለአሹ ቁርስ ይዛለት ትመጣለች ማለት ነው። አሹዬ ቅድም እኮ ቁርስህን ልትበላ ስትል ማዘር ስትቆጣን አልበላህም፣ ነገር ግን አሁን መብላት ትችላለህ እባክህን እያለች ትገኛለች። አሹ ደግሞ እኔ በፍጹም አልበላም ንክችም አላደርገም ይላታል። ሮማንም መለስ ስለ አሹ ማዘር ስለተቆጡ ነው እንዴ? ማዘር እኮ ከሆዳቸውንም ነገር የለም እኔንም መቶ መክሮኛል። እኔ ምቆጣችሁ ለእናንተ ብዬ ነው እያለችም ለእናንተ ብዬ ነው እንጂ ለሌላ ነገር አይደለም ይላታል። ኧረ እኔ ስለሱ ምንም ነገር ትዝ አላለኝም ብላ ስትል ምንድን ነው ያስጨነቀክ ነገር አለ እንዲህ ብሎ ሲል ማዘር ምን ሆኑ? ኧረ ምንም አልሆነችም እምዬስ ይላታል። ምንድን ነው ታዲያ ብሎ ሲል ኧረ ሩታ ሄልዬ ጠፍታለች እኮ ብሎ ሲላት ሄልዬ ጠፍታለች ደግሞ ምንድን ነው ማን ወሰዳት ማን አገዳትም እያለች ትገኛለች። እባክህን አምላክ ሩታ ሄለንዬ ከገባችበት ቦታ አስወጣለን እያለችም እሷም እየተማጸነችም ትገኛለች ማለት ነው። ቤዛ ሩታ መንገድ ላይ ታገኛትና አይ ሩታ እዚህ ጋር ምንድነው የምትጠብቂው? ዶክተሩን ነው እንዴ የምትጠብቂው? የዶክተሩን መኪና ነው እንዴ የምትጠብቂው? የዶክተር መኪና ከሆነ እዛ ጋር አለ። ነገር ግን ብታምኝም ባታምኝም እኔ ልንገሪ ስለ ዶክተር አንቺን ቅንጣት ያክል እንኳን አይፈልግሽም እያለቻት ትናገራለች። ቆይ አንቺ ስለ እኔና ስለ ዶክተር ምን አውቀሽ ነው የምትናገሪው? እኔ እኮ የምትናገሪው ዶክተሩ እኮ ለኔ ስለ ሩታ የምትከታተለኝ ዝም ብላ ነው እያለችም ለሩታ በጣም እያንቋሸሸቻ ትገኛለች። እውነታው ይሄ ነው። ዶክተሩ በፍጹም አይፈልግሽም እኔ አልፈልጋትም ብሎ ይላታል። አንቺ ምንም ነገር ስሜት የለውም ልቁንስ አልፈሽ ብትቀመጭ ይሻልሻል እያለቻት ቤዛ ለሩታ ትናገራለች ማለት ነው። እንግዲህ ቤዛ ሩታ መለስ ብላ አንቺም ስለኔ የምታውቂው ነገር ስለሌለ አርፈሽ ተቀመጪ እባክሽን እያለቻትም እየተማጸነቻት ትገኛለች። ቤዛ እንግዲህ በየመንገዱ እየሄደች የሰውን ሕይወት ከማበላሸት ሌላ ምንም የምታውቀው ነገር እንደሌለ ሁላችንም እናውቃለን ማለት ነው። እንግዲህ ኪንጎና ቅምጥል ብቻቸውን ቁጭ ብሎ እያወሩ ሳለ ማዘር ቁርስ ይዛ ስትመጣ ደንገጥ ይላሉ ማለት ነው። እንግዲህ ማዘር ቁርስ ይዛ ስትመጣ ኪንጎና
ቅምጥል የፍቅር ህይወታቸውን ላሳልፉ ሲሉ ማዘር መታ አስደነገጠቻቸው ማለት ነው። እንግዲህ እኔ ያየሁትም የሰማሁትም ነገር የለም። እናንተ እኔ ወደ ጓዳ እገባለሁ፣ እናንተ ቁርሳችን ብሎ እያና ተጫወቶ ያለችን ማዘር በተማረ ጭንቅላቷ ትናገራለች ማለት ነው። እንግዲህ ማዘር ፈጣሪ ያክብርሽ እንላለን እኛም በበኩላችን። ኪንጉ እና ቅምጥል በጣም እፍረት ውስጥ ነው ያሉት። ነገር ግን ማዘር እኔ በጣም ነው ደስ ያለኝ ስለናንተ በጣም ደስ ብሎኛል። አሁን ቁርሳችሁን ብሎ እኔ ወደ ክፍሌ ገብቼ መተኛት አለብኝ እያለች ትገኛለች ማለት ነው። ዶክተሩ እንግዲህ እዚህ ጋር ሩታን ፍለጋ መጥቷል ማለት ነው። ሩታ ፍለጋ ሲመጣ በሩን አልተከፈተለትም ማለት ነው። እንግዲህ ተከፍቶለታል እንግዲህ አሁን ማለት ነው። ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናል ቤተሰቦች ከሀገር ውጭም ከሀገር ውስጥም ያላችሁ ለቻናል አዲስ ሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ የሆናችሁ በላይ ግቡ። መልካምነት ለራስ ነው። ሰላም ለሀገራችን።